ኦርቶዶክስ ነበርክ ጴንጤ ከመሆኑ በፊት? አዎ። ኦርቶዶክስ እያለ ማርያምን ታመልክ ነበር? አዎ ታመልክ ነበር። ኦርቶዶክስ እያለ ማርያምን አምላኬ ብላ ታውቃለህ? ኦፍኮርስ አዎ። ስገድ እየተባልኩ አባት ንስሐ ስገድ እያሰገድኩ ነበር። ፕሊዝ አንድ የተረጋጋ ስማኝ። የጠየኩ ጥያቄ ልክ እግዚአብሔርን አምላኬ፣ ፈጣሪ፣ ገዢ፣ አዳኝ፣ መለኮት እንደምትለው ድንግል ማርያም እንደዚህ ትላት ነበር ወይ? ስማኝ በልንገርህ እሺ። ትላት ነበር ወይ? አዎ አያልኩ እኮ ነው። ከዛ እንዴት ነው ትምህርት ስጠኝ፣ ማስረጃ ስጠኝ። ትምህርት ማስረጃ እኮ የራሴ ነው የምሰጥህ። ኖ ያንተማ ውሸት ነው። በመጽሐፍ ካልተደገፈ ውሸት ነው። አልሰማህም። ምክንያቱም ጨማምረህ ብታወራኝስ ማስረጃ ስጠኝ። ቤተክርስቲያኑ በማጽሐፏ ማርያም መለኮት ናት፣ ማርያም አምላክ ናት፣ ማርያም ብላ የሰጠችውን ስጠኝ። ከእግዚአብሔር ጋር እሺ አሁን በምን ላይ ተደብቃችኋል መሰለህ? ማስረጃ ስጠኝ ወንድም። እንደዚህ አይደለንም። ማስረጃ የትናንቱ እኮ በቂ ነው። ማስረጃ ስጠኝ ነው ያልኩት። አሁን አንተ እኔ አረጋለሁ ስላልከኝ አርግ ብላ ያዘዘችበትን መጽሐፏን፣ ትምህርቷን፣ ማስረጃውን ስጠኝ። ማስረጃውማ እየነገርኩህ ነው እኮ። አንተ ውሸታም ብትሆንስ? በአንደበት ያለውን በውሸት ከሆነ በጭራሽ አይደለሁም። እመነኝ። ለእኔ ዋሽተሃላ። መጽሐፉን አምጣ። ካላመጣ ውሸታም ነው። መጽሐፍማ እኔስ መች ሳውቄው ሳላውቅ ነው ለኔ ወገብ እስኪሰበር እንትን የሚል በማርያም ስም 40 ስገድ እያሉ ሲያሰግዱኝ የነበሩት። አንዴ ቆይ እሺ። ለምሳሌ ምን ያህል ጊዜ ኦርቶዶክስ ነበርክ? ለስንት ዓመት? እድሜ ልክህን? አዎ ተወልጄ። ቅዳሴ አስቀድሰህ ታውቃለህ? አንዴ ቆይ ቅዳሴ አስቀድሰህ ታውቃለህ? አዎ። እሺ ቅዳሴ ላይ ምን ይነበባል? ግዕዝ ማን ሰምቶት ነው? በግዕዝ አይደል እንደሚነበብ? ቅዳሴ ላይ ምን ይነበባል? ንገረኝ። አሁን እንደዛ አትበለኝ። ቅዳሴ ባውቀው እኔ እንትን አለ። ቅዳሴ ላይ እድሜን ሙሉ አስቀድሻለሁ ብለሃል። እድሜን ሙሉ ያስቀደስከውን ቅዳሴ ምን ይነበባል? ንገረኝ። እኔ ግዕዝን አላውቅማ። ግዕዝ አላውቅም። መጽሐፍ ንገረኝ። አሁን ይሄ እንትን እያረከኝ ነው። የሚነበሩት መጽሐፍ ንገረኝ። አዎ ስለዋሸክ ልፈትንክ ነው። የሚነበቡትን በቅዳሴ ላይ የሚነበቡትን መጽሐፍ ንገረኝ። ምን እንደሆኑ ንገረኝ። ቶሎ በል፣ እየጠበቅኩ ነው። እድሜን ሙሉ ኦርቶዶክስ ነበርኩ እላለሁ። በቅዳሴ ላይ እድሜን ሙሉ አስቀድሻለሁ ብላል። በቅዳሴ ላይ ተአምረ ማርያም ነው የሚነበበው። ሌላ በወረቀት ጠቅልለው ግንባራችን ያሳልሙናል። ተአምረ ማርያም ነው ቅዳሴ ላይ የሚነበበው። አዳም እሺ፣ እየሰማችሁ ነው ክርስቲያኖች? ቅዳሴ ላይ ተአምረ ማርያም ይነበባል አለን። እድሜ ልኩ አይደለም፣ ይነበባል። ቅዳሴው ሌላ ነው። ውሸት። እኔ ስለ ቅዳሴ ተአምረ ማርያም ግን ጠቅልለው ወገባችን ግንባራችን አንዴ ስማኝ። ቅዳሴ ላይ አስቀድሻ ቃል እድሜ ልክ ብለሃል። ቅዳሴ ላይ ምን መጽሐፍ ይነበባል? ንገረኝ። እኔ ግዕዝ አላውቅም። እኔ መጽሐፍ ነው የጠየቁ። መጽሐፍ ማመጅ ተማሩ። እንዳንተ ዲያቆን በሆነ አውቀው ነበር። እኔ ዲያቆን ምእመን የሚያውቀው ነው። ቅዳሴ በቃ እኔ አላውቀውማ። በቃ አላስቀደስኩም። ስለዚህ አላውቀውም። በቃ አስቀድሻለሁ። በቃ ካስቀደስክ ንገረኛ። አላውቀውም። ስለዚህ አላስቀደስክም። ኦኬ። የቤተክርስቲያኗ ዶግማና እሷ አንተን እያልከኝ ነው። አንዴ የቤተክርስቲያኗ ዶግማ ትምህርቶች ንገረኝ። ምን ናቸው? አላውቅም። ጎሽ፣ አልተማርክም። አየህ፣ በቃ ስለዚህ አንተ ቤተክርስቲያን አልነበርክም እንዳታወራ። ለምን መሰለህ? እንደ መልአክም ሰይጣን ነበረ። ስለዚህ ያንተ ነበርኩ ብሎ ማውራት ምንም ፖይንት የለውም። ጊዜ እያለ ኦርቶዶክስ እያለ አልተማርክ፣ አታውቅም ቤተክርስቲያኗ ከህፃንነቴ ጀምሮ ማለት ነው። ስለዚህ ይኸውልህ ወንድሜ፣ አንዴ ቀኖናና ዶግማ ልዩነቱ ምንድን ነው? አሁንም አላውቅም በለኝ፣ እንዳታፈራ፣ ይዞ ችግር የለውም። ቀኖናና ዶግማ ልዩነቱ ምንድን ነው? መልስልኝ። ቀኖናና ዶግማ ልዩነቱ ምንድን ነው? አንተ ነደፍረህ ጳጳስ የምታርመው መልስልኝ። ቀኖናና ዶግማ ልዩነቱ ምንድን ነው? ዶግማ ማለት የቤተ ክርስቲያኗ አስተምሮ የሚታመንበት ማለት ነው። ቀኖናና ዶግማ ጉግል አድርገህ መጣ። ንገረኝ፣ ማን ናቸው? ምንድን ነው? ምን እያልከኝ ነው? ቀኖናና ዶግማ ማን ናቸው እያልኩህ ነው። የቤተክርስቲያኗ አስተምሮ ካልከኝ ጎበዝ፣ የቤተክርስቲያኗ ዶግማ ንገረኝ። እኔ ይህንን ምን አውቃለሁ? ዶግማ እያለች እኔ ኦርቶዶክስ ማትመቸኝ እኮ እንደዛ ነው። ዶግማ ማትመቸኝ ወጥቼ ሄድኩት። ዶግማ ማለት እስቲ አሁን የት ነው ያለኸው? የት ነው? ተሐድሶ ነው ወይስ ጴንጤ ነው? እሱ አይመለከትህም። አሁን ስለ ማርያም እያወራን ነው። አንተ ብቻ እንደፈለግክ የምታወራበት ቤት አይደለም። ጴንጤ ነኝ።
ጴንጤ ነህ? የት ነው? ሙሉ ወንጌል ነህ? መካነ ኢየሱስ ነህ? መሰረተ ክርስቶስ ነህ? የት ነህ? እሱን አይመለከትህም። ኦኬ። መካነ ኢየሱስ ህፃናት ታጠምቃለች፣ ትቀበላለህ? ይሄንን አልቀበልም። አትቀበልም? ጎበዝ። መካነ ኢየሱስ ከኦርቶዶክስ አንድ ሰው ጴንጤ ሲሆን መካነ ኢየሱስ አታጠምቀው። አጀንዳ እያወጣህብኝ ነው። እኔ ስለ ማርያም ላወራ ነው የመጣሁት። አንዴ አንተ ብቻ አታውራማ። አንተም ቻሌንጅ ስደት ትጠየቃለህ። አንተ አይደለም ቆይ ስማኝ። ለምሳሌ መካነ ኢየሱስ የማርያም አጀንዳ አትውጣ፣ የማርያም አጀንዳ አትውጣ። ሰው የማርያም አጀንዳ አትውጣ። ስማ እየሰማህ ያሉ ሰው ምንም የማያውቁ ለጥፉ እያልክ የሚለጥፉ ንቀሉ ስትል እየነቀሉ የሚሄዱ ስንት ትውልድ እያጠፋ ነው። እዚህ እየሰማህ አንተ ራስህ እኮ ምንም ታሪክ የለም። እሺ አዳምጥ። መልካም መካነ ኢየሱስ ለምሳሌ እኔ ጴንጤ መሆን ብፈልግ አታጠምቀኝም። ምክንያቱም የኦርቶዶክስን ጥምቀት ትቀበላለች። ትቀበላታለህ? አልቀበለውም። ጎበዝ። ግን ጴንጤ ነህ። አልቀበለውም። እሱ መካነ ኢየሱስ ግን ጴንጤ ናት። አንተም ጴንጤ ነህ። ይኸው እኔ የምቀበለው ምን እንደሆነ ታውቃለህ? ዮሐንስ በውሃ ያጠምቅ ነበር አይደለ? ከኔ በኋላ የሚመጣው ግን ስንት አይነት ጥምቀት አለ በመጽሐፍ ቅዱስ? በእሳት ያጠምቃል። እኔ በመንፈስ ቅዱስ ነው የተጠመቅኩ። በእሳትና በመንፈስ የተጠመቀው? የስ ኧረ እባክህ። በጣም ጥሩ። እስቲ ሐዋርያቱ በእሳትና በመንፈስ ያጠመቁትን አንድ ሶስት አሁን ስለ ማርያም እናውራ። ለዚህ ለሐዋራ ቆይ ሐዋርያቱ በእሳትና ለዚህ ለሐዋራ አልመጣሁም። ሐዋርያቱ የሆነ ፓስተር አንተ መመለስ ስላቃተ ከዛኛው ጥያቄ ልጠይቅ ስላልኩ ሌላ አጀንዳ አታምጣም። ችግር የለውም። ትምህርትን ተናገር። አይዞህ፣ አትፍራ። ለአንተ አጋጣሚ ነው። አልመልስልህም። አታውቅም። ትምህርትን የሆንክበት ምክንያት አታውቀውም። አሁን ስለ ማርያም እናውራ ነው እያልኩ ያለሁ። ጴንጤ የሆንክበት ምክንያት አታውቀውም ወይ? ለማርያም እናውራ። ጴንጤ የሆንክበት ምክንያት አታውቀውም። አንተ ሌላ አጀንዳ አምጥተህ ህዝቡን ልታደነዝዝበት ነው። እንደዛ ደግሞ ጴንጤውን ክበትም ማርያም አውጣ ነው ያልኩ ያለው። ጴንጤውን ክበትም ከታቆሙ እኮ ማርያም እየተመለከች ሲያስቸግሩኝ፣ ጊዮርጊስ እየተመለከ ሲያስቸግረኝ፣ አርሴማ ደግሞ በቅርቡ በዘጠናዎቹ የመጣች አርሴማ እያመለኩ ሲያስቸግሩኝ ወጣው። አምጣ ማስረጃ ስጠኝ። ማስረጃ አሁን ወሬ ሳይሆን መጽሐፍ አምጣና ስጠኝ። መጽሐፍ ግለጥና አምጣ ማስረጃ። ለበለዚያ ዝም ብለህ መጽሐፍ ቅዱስ ላይ ስለሌሉ እኮ ነው እየተቸገርኩ ያለው። መጽሐፍ አምጣ። መጽሐፍ ይመለካሉ የሚል መጽሐፍ አምጣ። ከሌለ አቁምና መጽሐፍ አምጣ። የቤተክርስቲያኗ መጽሐፍ የምታመልክበትን ፍጡራን የምታመልክበትን መጽሐፍ አምጣ። ምን ማለት ነው? ፍጡራን የምታመልክበትን መጽሐፍ ነው የሚመለከው። የሚመለከው ተግባር ነው። አምልኮ እኮ በአንተ ተግባር ነው፣ በአንተ ድርጊት እኮ ነው የሚገለጸው አምልኮ። እሺ በጣም ጥሩ። እሺ እየተዳመጠ ወንድሜ። እሺ ለምሳሌ እኛ ማየው ጥያቄ እየጠየቀኝ እኮ ነው። አንዴ ለቅዱሳን እንሰግዳለን አይደለ? ለማርያም እንሰግዳለን አይደል? አዎ አምልኮ ነው። አዎ አምልኮ። ከዛ የተደረገ ኢየሱስ ክርስቶስ እንዴት ተሰግድለት? አንተ ለማርያም ከምትሰግደው ስግደት ለኢየሱስ ክርስቶስ የምትሰግድለት እስከ የተለየ ንገረኝ። የትኛው ለየው እስኪ። ላሳይህ እኮ ነው። መጽሐፍ ቅዱስ ጥቅስ አውጥቼ ላሳይህ ነው። እሺ ላሳይህ እኮ ነው። እውነቴን ነው። እኔ ሳቅና ጨርስ፣ ችግር የለውም። ጥቅስ ግን ያዝ። ላሳይህ ስለሆነ አንተ ሳቅ። እኔ የሚስቅ ሰው ደስ ይለኛል። ያው ከሳቅ በኋላ ግን ወደ ቁም ነገሩ ተመለስ ቶሎ ብለህ። በዛው እንዳትቀጥል። ተመልሻለሁ። በጣም ጥሩ። ሳቅን ጨርሳል አይደል? በጣም ጥሩ። እሺ ወንድሜ፣ ስግደት ሁሉ አምልኮ ነው። ለምሳሌ እኛ ለቅዱሳን እንሰግዳለን እና ስግደት ሁሉ አምልኮ ነው ወንድም አለ። አዎ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው። አሁን አንድ ነገር ልጠቁም። አንዴ ወንድሜ፣ አሁን መጽሐፍ ቅዱስ ብቻ ነው የምናወራው። ይኸውልህ እስካሁን ዝም ብለህ ከኪሳችን መጽሐፍ ቅዱስ ልናወራ ነው አይደል? መጽሐፍ ቅዱስ አንዴ ለቅዱሳን ስግደት ያለው ላሳይክ ነው እና እሱ እንዴት እንደሚፈታልኝ ማወቅ ፈልጌ ነው። እሺ አሳየኝ። እሺ አሳየኝ። አሁን ግን መጀመሪያ ከአንተ መስማት የምፈልገው ስግደት ሁሉ አምልኮ ነው ወይ ንገረኝ። ስግደት አምልኮ ነው። ስግደት ሁሉ አምልኮ ነው። አያው ስግደት አምልኮ ነው እያልኩ ያለውን የሆነ ነገር ልትይዝ ፈልገህ አይደለም። እኔ እንደዛ አይደለም እያልኩ ያለውን ስግደት ሁሉ እናንተ የምታረጉት ለማርያም፣ ለአርሴማ፣ ለጊዮርጊስ የምታረጉት ስግደት። ይኸውልህ እንደ ትልቅ ሰው እናውራ እና ልክ በእውቀት እናውራ። እሺ ስሜታዊነቱን እንቶ ስግደት ሁሉ አምልኮ ነው መልስልኝ። ስግደት አምልኮ ነው።
በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? አምልኮ ነው። ስግደት አምልኮ ነው። እሺ በጣም ጥሩ። መጽሐፍ ቅዱስ እናንባ አይመስልህም? አዎ አምናለሁ። እሺ ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። ከዚህ ልጀምርልህ ከቁጥር 7 በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛውን እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። እሺ ማን ነው የሚሰገድለት እዚህ ላይ? የሚሰገድለት ማን ነው? ንገረኝ አንተ። ለምን እነግርሃለሁ? መጽሐፍ ቅዱስ ያነበብ ነው። ፍታልኝ። በእግሮቹ ፊት የሚሰገድለት ማን ነው? አላቅም። አነበብኩልህ እኮ ላንብብልህ ድጋሚ እንድታቅ። በፊላደልፊያ ሙሉን አንብበው። አይ ይኸውልህ ያው ከሙሉ እኮ ነው የጀመርኩልህ። ከቁጥር 7 ከቁጥር 1 ልጀምርልህ። ሙሉን አንብበው። ከቁጥር 1 ልጀምርልህ። ከዛ እኔም መጽሐፍ ቅዱስ አልያዝኩም። ይሄ እውነተኛው መጽሐፍ ቅዱስም አይመስለኝም። እውነቱን ምን እኮ ምን ላውጣልህ? እስቲ ንገረኝ ምን መጽሐፍ ላውጣልህ? አንተ አዲሱ ምን ትርጉም ላውጣልህ? አውጣ። የጴንጤዎቹ መጽሐፍ እሱን ትቀበለዋለህ? ይኸው ይሄ ማንን ለማን የተሰገደ ነው? ንገረኝ። አንዴ አንብብ። እያነበብን እኮ አንተ እንድትፈታልኝ ፈልጌ ነው። እናንብብ። ይኸውልህ ንገረኝ አንተ። እኔ አልነግርህም። ለምንድን ነው እኔ የማትኮራ እንዴ? አንተ ፈተና ትኮርጃለህ እንዴ ከሰው ላይ ራስ ኦፍኮርስ አንተ እኮ እያስረዳኸኝ ስለሆነ እኮ ነው። አይ እንዴ እያሳየሁህ ነው። ስለዚህ ፍታልኝ። ለምን ከኔ ትኮርጃለህ? እንዲህ ይላል፣ በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የቤተ ክርስቲያን መልአክ የተባለው ማን ነው? አላቅም። አልተማርክም? ጴንጤ የሆነ ይሄን ክፍል? አዎ። እሺ የሚሰገድለት በፊላደልፊያ ያለው ለቤተክርስቲያኑ መልአክ ነው የሚሰገድለት። መልአኩ ማን ነው? እኔ ምን አውቃለሁ? አላስኮርጅም ብያለሁ። የቤተክርስቲያን መልአክ ይህን መጽሐፍ አጥንቶ ታውቃለህ? አንብቦ ታውቃለህ? የማታውቀውን አላውቅም በል። አላውቅም። ሰላም ቤተሰቦቼ እንደምን አላችሁልኝ? ዛሬ ደስ የሚል ዜና ነው ይዤላችሁ የመጣሁት። ብዙዎቻችሁ በዚህ በቲክታክ ፕላትፎርም እችን ህፃን ልጅ ሰምታችኋት ነበረ። ነው ስለኔ ጀግና ይህን የመሰለ ጸጋ፣ ይህን የመሰለ ጉሮሮ ለዓለም ሊሰጥ ሲል፣ ነገር ግን እግዚአብሔር ደግ ነው። ብላቴናዋን ህፃኗን ልጅ ማለት ነው እቺ ልጅ በወቅቱ የዘፈነችው ዘፈን የቬሮኒካን ዘፈን ነበረ። ከዛም እህታችን እንዲህ ብላ አድንቃት ነበረ። የሚገርም ድምጽ ያላት ልጅ ነች። የምትገርም ልጅ ነች። በጣም ትልቅ ቦታ መደርሺ፣ ትልቅ ፊውቸር ያለሽ፣ ኢትዮጵያን የምታስጠሪ በጣም ጎበዝ ልጅ ነሽ። እግዚአብሔር ይመስገን። ቬሮኒካ እህታችን አንቺ እንደተናገርሽው ትልቅ ቦታ ደርሳለሻለች። ይሄ የአንቺ ምኞት ነውና እግዚአብሔር የተመሰገነ ይሁን። አሁን ህፃን እድላዊት የሚገርም መዝሙር ይዛልን መታለች። ሁላችሁም የምንወዳት የምናከብራት እህታችን ዘማሪት መስከረም ወልዴ የዘመረችውን የተሻለ ነገር አስበልኝ ነው የሚለውን ዝማሬ እህታችን መስከረም ስትዘምረው ከ10 ሚሊዮን ህዝብ በላይ ያየው ዝማሬ ነው። ይሄን መዝሙር ዘማሪት ህፃን እድላዊት ድጋሚ ዘምረዋለች። ይሄን ቪዲዮ ለእህታችን ለቬሮኒካ አድርሱልኝ። ሁላችሁም እየገባችሁ 21 ሚዲያ ላይ ሙሉ ዝማሬዋን ስሙላት፣ ላይክ አድርጉ፣ ሚዲያውንም ሰብስክራይብ አድርጉ። ህፃን ዘማሪት እድላዊት እንኳን ወደ ትክክለኛውና ወደ ተፈጠርሽበት የምስጋና ስርዓት መጣሽ። የሚያምርብሽ ልክሽም ይሄ ብቻ ስለሆነ እግዚአብሔር የተመሰገነ ይሁን። ዝማሬውን እስቲ አብረን እንስማ። መንፈስ ከሆነ ያ መንፈስ የእግዚአብሔር መንፈስ ነው? የእውነተኛው ክርስቶስ መንፈስ ነው ወይስ የሐሰተኛው ክርስቶስ መንፈስ ነው? ከክርስቶስ ከእግዚአብሔር ሐሳብ የሚያርቅ የእግዚአብሔር መንፈስ አይደለም። ሲጀምር ምን አይነት ጥያቄ ነው? በቃ አንድ ጥቅስ ብቻ አንብብልኝ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 አንብብልኝ። አንብበው። መጽሐፍ ምዕራፍ 2 ከቁጥር 11 ሴት ግን ይላል፣ ስለ ቸርች ስርዓት ነው የሚያወራው። ሴት ግን በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። የሚመጣው መንፈስ
ሁለት ወይም ሶስት ሆነ በቸርች ውስጥ በምትሰበሰብበት ሰዓት ሴት ልጅ የሚመጣው መንፈስ የምታመጣው ኢየሱስ ብለህ የምታመጣው መንፈስ ሴት ልጅ ራሷን እንዳትገዛ በዝግታ እንዳትማር ካደረጋት ያ መንፈስ ለዚህ ሴቶች የሚያመጡት መንፈስ የእግዚአብሔር መንፈስ አይደለም ልትለኝ ነው? በዝግታ እንዳትማር ካደረጋት ጥያቄ ነው የምጠይቀህ። ዝም ብለህ መልስልኝ። መዛቁ ምናምን ራሷን እንዳትገዛ የሚያደርጋት መንፈስ፣ በጸሎት ሰዓት በዝግታ እንዳትማር የሚያደርጋት መንፈስ፣ ወጣ እንድታስተምር የሚያደርጋት መንፈስ የጌታ መንፈስ ነው የሐሰተኛ ክርስቶስ መንፈስ ነው? መልስልኝ። እሺ ሚውት አድርግ። አሁን እኔ ላውራ። ጌታ ይባርክ። በመጀመሪያ ደረጃ ላይ ሁላችሁም ሰዎች እንድትሰሙኝና እንድታውቁ የምፈልገው ነገር ኤርሚም፣ ጆሲም፣ ሌሎቻችሁ እንድታውቁ የምፈልገው ነገር ሐሰተኛ ኢየሱስ ያለው ኦሪጂናል ኢየሱስ ካለ፣ ሐሰተኛ ነቢያት ካሉ ትክክለኛ ነቢያቶች አሉ ማለት ነው። አንድ ሐሰተኛ ያለው አንድ እውነተኛ ስላለ ይህን በደንብ ማመን አለባችሁ። እኔ ግን አንተን በዚሁ ጠይቄ የማልፈው ነገር ምንድነው? ምን ስትሆን ነው ሐሰተኛው ላይ ፎከስ ያደረጉ? ዋናው ኢየሱስ ላይ ፎከስ አድርግ። እንደ ምክር ነው ጣል አድርግ። አይ ምክር ነው አታቋርጠኝ። ሐሰተኛው ላይ ቢዚ አትሁን፣ እውነተኛው ላይ ቢዚ ሁን። እኔ እውነተኛው ላይ ቢዚ ነኝ። ለአንተ ነው ሐሰተኛው እየጠየቅኩህ ያለው። አንተ የለም ትላለህ አይደለም? ምክር ነው እውነት፣ በክፋት አይደለም። ኤርሚ ለምን መሰለህ ኤርሚ አሁን አንዳንድ ሰው ስለ ኃጢአት ያጠናል። ምን አጨቃጨቅ ልጨርስ እና ሐሰተኛው ላይ ቢዚ አትሁን ለማለት ነው። የመጀመሪያው ጥያቄ አጭርና ግልጽ መልስ መልሽ። ኧረ ልጨርስ። አጭርና ግልጽ ጥያቄ መልስ መልሽ ይላል። ሐሰተኛው ኢየሱስ እንደሚነሳ መጽሐፍ ተናግሯል። ምንም ጥያቄ የለውም። ሐሰተኛው ኢየሱስ ይነሳል። በመጨረሻው ዘመን ይመጣሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። እሱን የምትለይበት መጽሐፍ ቅዱስ በግልጽ አስቀምጦልሃል። አሁን ሴት ትጸልያለች በጉባኤ ማለት ሴት አትጸልይም። እሱ ሃይማኖት ውስጥ መካከል የተፈጠረ የዶክትሪን ልዩነት። እኔ ሴት ትጸልይ ህብረት ታርግ ምንም አያጨቃጭቅም። እሱ አሁን ሴት ልጅ ያለች አዳምጠኝ። ኢየሱስን የሚያወራው ሴት ወንድ አይደለም። የእግዚአብሔር መንፈስ ያደረበት ሰው የሆነ ሁሉ ኢየሱስን ይገልጣል። ስለዚህ እግዚአብሔር መንፈስ ተረጋጋ። የሃይማኖተኛ ጥያቄ ነው ጠየቅ። ጌታ ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? ጋይስ ይሄ ውይ እንዳልክ ተቋረጥ ኮዴ። አንቺ ነሽ የተቋረጥሽው። እኔ ጴንጤ ነኝ አልቋረጥም። ያምሻል። ኔትወርክ ክን ያልኩት ውዴ አይበቃንም? ጌት እኔ ለምን እቋረጣለሁ? አንተ እኔ ለምን እቋረጣለሁ? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ እኔ ለምን እቋረጣለሁ? ተከብቤ ኢየሱስ ጌታ ነው ትያለሽ ነው ያልኩት። ውዴ ነገርኩህ እኮ ለምን ከሃይማኖት አንወጣም? ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ የሚሄድ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም የምስክርቱን መስቀል አንገቴ ላይ ማተቤን አስሬ ሩጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን ዓመት ነው። 10 ምናምን ዓመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረግሽው የምርም ለምን እፈራለሁ? እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩህ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩህ እኮ ነው። ሆዴ አንተ ስሜታዊ። በነገራችን ላይ የእግዚአብሔር ቃል እኔ ብዙም አላውቅም፣ ግን ልንገርህ እግዚአብሔር በስሙ አትከራከሩ ይላል። አትከራከሩ። ክርክር አይደለም። ኢየሱስ ጌታ ነው። በይኮ ነው ያለው። ፋሲካ መስቀል አድርገሻል። የኢየሱስ ነው ብለሻል አይደል? አጠሪው እንዴት ታዲያ? እሱ የድንግል ማርያም ልጅ ኢየሱስ ክርስቶስ ለኔ ብሎ በዚህ ላይ ተሰቀለ። ኢየሱስ ጌታ ባይሆን ኖሮ ለኔ ብሎ ባይሰቀልም ማተቤ ይዞራለው መለያየን። ሌላውን ነገር ጌታ ነው ብቻ በይ።
እኔ ምለው እንዳልክዬ እኔ የማልሰሙ አንተ ነህ የማሰማው። ሌላ ነገሩን ተይና ኢየሱስ ክርስቶስ ጌታ ስለሆነ እኮ ነው የተሰቀለልኝ። የድንግል ማርያም ልጅ የኔ ንጉስ ነው። ከጌታም አልፎ ንጉሴ ሆኖ በአደባባይ ተሰቅሎ ይሄው ማህተቤን ለምስክርነት አንገቴ ልጄ ዞራለሁ። ይሄው ለስንት ዓመቱ ምስክርነት ለኔ ብሎ በአደባባይ ተሰቅሎ የኔ ጌታ። ከዛን ደግሞ በእናት እኔ ስለ ግል ህይወታችን እናውራ። የምር እኔ በስሜ አትከራከሩ ይላል መድኃኔዓለም። መቼ ነው? የቱ ጋር ነው ያለው? ይላል አባቴ ሙት እንዴ አትከራከሩ ይላል። ንጉስ እኮ ነው ክርስቶስ። ዘመድኩን ለምሳሌ እያሉ ነው። ዘመድኩን ምንድን ነው ዘመድኩን ደግሞ እንዴ? ያራዳ ልጅ ዘመድኩንን አላቆም እንዳትል። እውነት አላውቅም። ምንድን ነው ዘመድኩን? እንዴ ዘመዴ ምርጧ አላውቅም። እንደውም አያይዛለሁ። ቆይ በምንድን ነው የሚያያዘው? ዘመድኩን በቀለን አያይዛለሁ። ይፈልጋል። እኔ አላውቅም። እውነት ሰምቼም አላውቅም። እንደው ተዋወቃለን። ስማ እኔ እኮ ቴዲ አፍሮን አላቆም ስትል ነው የበቃኸኝ እኮ። ዘጋኸኝ። እኔ እኮ ብዙ የማላውቀው ነገር አለ እኮ ወንድሜ። ቴዲ በነገራችን ላይ ታዝበዋል። ካላዩ ዓለምንም የሚለው አመለካከት የብዙዎቻችን አመለካከት ነው፣ እኔን ጨምሮ ማለት ነው። ነገር ግን ይህን ቪዲዮ ተመልክታችሁ ያለማመን እጅግ በጣም ከባድ ነው። ሙሉን ተመልከቱት። በዛኛው አካውንቴ ፖስት አድርጌው ነበር፣ ነገር ግን ብዙ ሰው አልተመለከተውም። አሁን ግን ብዙ ሰው ይመለከተዋል ብዬ አስባለሁ፣ እርግጠኛ ነኝ። ተመልከቱት፣ ታተርፉበታላችሁ። እጅግ በጣም አስደናቂ ነገር ነው። ከጀርባ የምትመለከቷት ኤማንዳ ትባላለች። እናም ለዚህ ሴትና ነብሰ ጡር እናት ከ4 ቀን በፊት የተደረገላት ነገር ዓለምን በጣም እያነጋገረ ይገኛል። በአሁኑ ወቅት እሷም እያለቀሰች እየተናገረች ትገኛለች። ነገሩ ምንድነው ልንገራችሁ። ኤማንዳ እንደምትመለከቱት እንግዲህ ልትወልድ ትንሽ ቀናት የቀራት ነብሰ ጡር ነች። ታዲያች ነብሰ ጡር አልትራሳውንድ ቼክ ለማድረግ ወደ ሆስፒታል ትሄዳለች። የዛን ወቅትም እንግዲህ ከሆስፒታል ትገባና አልትራሳውንድ ከሚሰጣት ዶክተር ፊት ለፊት ትቆማለች። ታዲያ ዶክተሯ ፊት ከቀረበች በኋላ አልትራሳውንዷን ከመውሰዷ በፊት ግን አንድ ነገር ታደርጋለች። ይህም እንግዲህ በጉልበቷ ትንበረከክና ወደ ፈጣሪዋ ጸሎት ታደርጋለች። እሷ እንደተናገረችው ማለት ነው። በፌስቡክ ፔጇ ላይ ከ4 ቀን በፊት እንዳጋራችው ከሆነ ጸሎቷ እንዲህ ነበረ። በዶክተሩ ቢሮ ውስጥም ገባው፣ ተንበርክኬም ወደ ፈጣሪ ጸሎት አደረኩኝ። ፈጣሪንም አንድ ነገር ነው የጠየቅኩት። እሱም ባልተወለደው ልጄ ላይ እጁን እንዲጭንና ልጄን እንዲጠብቅ ነበረ። ታዲያ ከዚህ በኋላ ነበር አልትራሳውንዷን ቼክ ያደረገችው። ነገር ግን ያልጠበቀ ነገር ሆነ። ላሳያችሁ። ይህ ነበረ በዛን ወቅት የተነሳው የአልትራሳውንድ ፎቶ። በዚህ ፎቶ ላይ ምን ትመለከታላችሁ? እጅ አትመለከቱም? በህፃኑ ጭንቅላት ላይ ያለ እጅ የህፃኑን ጭንቅላት ይዞ ማለት ነው። ታዲያ ብዙ ሰው ይህ ነገር እንደሆነ ማመን ተቸግሯል። ምክንያቱም ለማመን ከባድ ስለሆነ ማለት ነው እኛ። ታዲያ እቺ ሴት ለምንድን ነው አልትራሳውንድ ከመግባቷ በፊት ተንበርክካ ለፈጣሪዋ ጸሎት ያደረገችው? ምክንያት ስላላት። ምክንያቱም ወደ ኋላ ተመልሰን እንመልከት። ታዲያ ኤማንዳ እንደዚህ ፈሪሃ እግዚአብሔር ሳይኖራት በፊት በጸባይዋም ሆነ በአመሏ እጅግ በጣም ለየት ያለች ነበር። በእጆቿ ላይና በአንገቷ ላይ ያለው ታቱ ይናገራል። የ17 ዓመት ልጅም እያለች አንድ ክስተት ተከስቶ ነበር። ይህም ኤማንዳ እርጉዝ ነበረች፣ ነብሰ ጡር። ልጇንም ለመውለድ ወደ ሆስፒታል ገብታ ነበር። በዛን ወቅትም በሷ ላይም ሆነ በልጇ ላይ እጅግ በጣም ከባድ የሆነ በሽታ ያጋጥማቸዋል። ልጇም ምንም እንኳን በሆስፒታል ያለ ጊዜ ቢወለድም የኤማንዳ የመጀመሪያ ወንድ ልጅ የሆነው ሕፃን ልጅ መኖር የተፈቀደለት ለአንድ ቀን ብቻ ነበር። ህይወቱ ወዲያውኑ ያልፋል። ኤማንዳም ለቀናት ብቻ ከሷ ጋር የኖረውን ሕፃን ልጇን ማለትም የመጀመሪያ ልጇን በዚህ መልኩ ታጣለች፣ በዚህ መልኩ ትቀብራለች። ከዛን ጊዜ ጀምሮ ነበረ ከፈጣሪ ጋር ይጣላቸው። ልጄን ከወሰድክ አይቀር እኔንም አብረህ ውሰደኝ ትል ነበር ሁል ጊዜ። በሆስፒታልም ያለ ልጇ ብቻዋን ወጣ ቤቷ ስትገባ እጅግ በጣም የልብ ስብራት አጋጥሟት ነበር። ከዛ በኋላ ኤማንዳ ፈጣሪን በመቀየም ህይወት ውስጥ ብዙ ነገሮችን አጣለች። ምንም እንኳን ከዛ በኋላ 2 ሴት ልጆችና አንድ ወንድ ልጅን ብትወልድም ነገር ግን 2 ትዳሮችን ልታጣ ችላለች። አሁን ያለችበት 3ኛ ትዳሯ ላይ። እሷ እንደምትናገረው ከሆነ ሁሉም የእርግዝና ጊዜዋ እጅግ በጣም ከባድ ነበረ። ምክንያቱም ከዚህ በፊት የተፈጠረው ነገር ከጭንቅላቷ ስላልወጣ፣ ከፈጣሪዋ ጋር ስላልታረቀች፣ ፈጣሪዋ ላይ ቂም ስለያዘች እጅግ በጣም ከባድ የሆኑ ጊዜዎችን አሳልፋለች። በአሁኑ ወቅት ኤማንዳ ወደ ፈጣሪ ተመልሳለች። ፈጣሪዋን ይቅር ብላ ፈሪሃ እግዚአብሔር ኖሯት የምትኖር ሰው ነች። በዚህ ወቅትም እንግዲህ ነበረ እርጉዝ የሆነችው። አሁንም እያሳለፈችው ያለችው የእርግዝና ጊዜ እጅግ በጣም ቀላል አልነበረም፣ በጣም ከባድ ነበር። እንደምትመለከቱት በተለያዩ የቲክቶክ ፔጇ ላይ እንደዚህ አይነት ፎቶዎች ፖስት ታደርጋለች። አሁንም ፍራቻ ውስጥ ነች። ስለዚህ በየቀኑ ጸሎት ታደርጋለች። ፈጣሪዋ ወደ እሷ እንዲቀርብና ልጇን እንዲጠብቅላት ትጠይቃለች። ለዚህ ነበር ኤማንዳ በየጊዜው እየተንበረከከች ለፈጣሪዋ ጸሎት የምታደርገው።
ያስቀየመችውን ነገር ይቅር እንዲላት አሁንም እንደ መጀመሪያ ጊዜ ባዶ እጇን ወደ ቤቷ እንዳትመለስ ልጇን እንዳታጣው ፈጣሪዋ ቀን በቀን ከልጇ ጎን እንዲሆንና እጁን ያልተወለደው ህፃኗ ልጅ ላይ እንዲጭን ሁሉ ጊዜ ጠይቀው ነበር። የዛኔ ነበረ ይህ አልትራሳውንድ በዚህ መልኩ ሊነሳ ሊታይ የቻለው ማለት ነው። በነገራችን ላይ ይህንን አልትራሳውንድ ፎቶ ማንም ሰው አላየውም ነበር። ዶክተሩም አላየውም ነበር ፕሪንት ሲያደርገው፣ እሷም አላየችውም ነበር። የመጀመሪያ ልጇ የሆነችው እቤቷ ከገባሽ በኋላ ከተወሰነ ጊዜ በኋላ ስትመለከተው ይህ እጄ ማን ነው ብላ እናቷን ጠይቃታለች። እናቷም ስትመለከት በዚህ መልኩ የጥፍሩ ጫፍ ራሱ በሚታይ መልኩ የሚታይ እጅ አለ። እዛኔ ነበረ ጸሎቷ ትዝ ያላት። ታዲያ በአሁኑ ወቅት ኤማንዳ በቲክቶክ ፔጇ ላይ አዲስ ቪዲዮ ፖስት አድርጋለች። በዚህ ቪዲዮ ላይ እንግዲህ ብዙ ሰዎች ይህ በኤአይ የተሰራ ፎቶ ነው ብለው ስለሚከራከሩ ላሳያችሁ እውነተኛውን ፎቶ ብላ ነበረ። እሱንም እኔ ላሳያችሁ። እንደምትመለከቱት አያችሁት? ይሄኛው ፎቶ ማለት ነው እጁ ከልጁ ጭንቅላት ላይ ተቀምጦ እንመለከተዋለን ማለት ነው። ከዚህ የበለጠ ምን አይነት ታምር አለ? ከዚህ የበለጠ ምን አይነት ምልክት ሊያሳየን ይችላል? ታዲያ አይተን ያለማመን የኛ መብት ነው። ነገር ግን ፈጣሪያችን ከጎናችን እንደሆነ ሁሉ ጊዜ ሊያሳየን ይሞክራል። እኛ አይናችንን ከፍተን ከተመለከትን ማለት ነው። ኤማንዳ ላይ የተፈጠረው ይህ ነገር ነው። በአሁኑ ወቅት እሷ በተደረገላት ነገር ብዙዎች ኢንስፓየር ሆነው ወደ ፈጣሪያቸው እየተመለሱ ነው። ፈጣሪያቸውን እያስታወሱ ነው። ይቅርታ እየጠየቁ ነው። ንስሐ እየገቡ ነው። እናም እኛስ ፈጣሪ ምን አድርጎልናል? ምንን ጎዶሎ ሞልቶልናል? ምን ሰጥቶናል? ምን ጨምሮልናል? እኛስ ታዲያ ባለን ልክ እሱ በሰጠን ልክ ለሚገባው ሰው ለተቸገረ ሰው አካፍለናል። ሁላችንም እንደምናውቀው በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ብዙ የተቸገሩ እናትና አባቶቻችን ይገኛሉ። እነዚህንም ችግሮች ለእናንተ በማሳየት እናንተም ደግሞ ለጋስ የሆነ እጃችሁን በመዘርጋት በመጥፎ ሁኔታ ውስጥ የነበረው የእናቶቻችን በዓት እና የተለያዩ ፕሮጀክቶች ተገንብተው ሊያልቁ ችለዋል። ታዲያ በአሁኑ ወቅት በዝናብ ውስጥና በፀሐይ ውስጥ እየተንገላቱ ያሉት በገዳም ውስጥ የሚኖሩ አባቶቻችን ናቸው። እኚህ አባቶቻችን ለእናቶቻችን ቅድሚያ በመስጠት የእናቶቻችን በዓት በቅድሚያ እንዲሰራ ያደረጉ አባቶቻችን ናቸው አሁን ውጪ እያደሩ ያሉት። እናም በአሁኑ ወቅት የእናቶቻችን በዓት በአንድነት ሆነን ተባብረን እንደጨረስነው ሁሉ አሁንም የአባቶቻችን በዓት በአንድነት ሆነን አብረን እንገባ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አካውንቶች እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪም እነሱን ቀጥታ አግኝታችሁ ማውራት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። ፈጣሪያችን ያለ ስስት ከሰጠን ነገር ላይ ቀንሰን ለአባቶቻችን መልሰን ለሱ እናርግላለሁ። ይህንንም ቪዲዮ ለብዙ ሰዎች በማጋራትና ኮፒ ሊንክ እና ሼር በማድረግ ለብዙ ሰዎች እንዲደርሱ አርጉልን። አይናችንን ገልጠን ከተመለከትን ምልክቶቹ ብዙ ናቸው። መልካም ቀን ይሁንላችሁ። ብሩክ ነኝ። አመሰግናለሁ።